የኢብሮ ኒካህ ነገ ነው። ሁላችሁም መብሩክ በሉት። ባችሁ መብሩክ በሉት። ግን እኔ ሰርግ አልጠራኝ። በኢብሮ ደስታ የምትደሰቱ ይሄ ልንገራቸው ብዬ ነው። ላልሰሙት ነገሯቸው። ልብ ደስታ እጅጉን አፈነ አልሐምዱሊላህ አይኑም ባይኑ ላየው በረካ እንዲንቦቦ ኒካህ ሲርያ የሚባል አስለን በሸሪዓ የለም ያ ጀማዓ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። መብሩክ አልፍ መብሩክ ብለናል። ኢብራሂም አፖሎጂስት ወይንም ኢብሮ በንጽጽር የምናውቀው ወንድማችን ተሞሽሯል። አልሐምዱሊላህ ረብል ዓለሚን። እሱም ቪዲዮ የማጋራችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢብሮን ግን ኮሜንት ላይ መብሩክ ማለታችሁን አትርሱ። ወደ ቪዲዮ። ተው ብሎ ያስታርቃል ብዬ አባቴን ብልከው እኛው መሃል ገብቶ ትዳሬን ብትንትን አረገው አለቻሉ። ቤተሰቦች ጣልቃ ገብተው ፍቹ እንዲጣደፍ ሲያግዙ ወይ ደግሞ መጥፎ ጓደኞች ፍቹ እንዲጣደፍና ወዲያውኑ ነገሮች እንዲቋጩ ሲያግዙ ደግሞ የመጨረሻ በላእ ነው የሚሆነው። ተው ብሎ ያስታርቃል ብዬ አባቴን ብልከው አለቻሉ። አንዷ እንዴ ተናደድኩኝ ባል ያናደደኝ ብላ ሄዳ ተናግራለች። ልጅም ብሎ ሄዶ ገላህለው ትፈታለህ ምናምን ብሎ ቀጥታ ወደ ፍች ፕሮሰስ ሄዶባት አፋቷታል። እቺ ሴት ለመፈታት ፈቃደኛ አይደለችም። ከነብያችን ጋር አለይሂ ሰላቱ ወሰላም እንኳን ሴቶቹ ወንዶቹ ሐያ የሚያደርጉላቸው ነብይ በትዳር ጉዳይ መፍትሄ ይመጣ ዘንድ በቀጥታ ነው የተከራከረችው። ቃለ ተዓላ ወላሁ የስመዑ ተሐውረኩማ። ይህን ክርክራቸው አላህ ሰምቶታል። ሁለት ቃል አለው። ጃደለ ዩጃዲሉ ሙጃደለተን፣ ሓወረ ዩሓዊሩ ሙሓወረተን። ሁለቱንም አላህ ተጠቀመው። ይህንን እስከ መጨረሻው ድረስ ከባልም ጋር ክርክር፣ ከሽማግሌም ጋር ክርክር፣ ከጓደኛም ጋር ክርክር። በቃ አልፈታም እንዴ ተፈትቼ የት ልሄድላቸው ነው? በቃ ሶብሬ ጀነት መግባት አለብኝ፣ ታግሼ ማሳለፍ አለብኝ። ነገ ለኔ ብሩህ ነው፣ ነገ ለኔ ተስፋ ነው የሚል አቋም ሴቶቹን ያስተምራል ይላሉ። እንግዲህ ብዙ ጊዜ ትዳር የሚፈርሰው በሶስተኛ ወገን ነው። ብዙ ጊዜ በአቬሬጅ ከተመለከት ነው ማለት ነውና ቤተሰብ ደግሞ በቃ ይሄ ለምን ተደፈርኩ ምናምን የሚል ነገር አለ። እንዴ ልጄን እንዴት እንደዚህ ያደርጋል ምናምን ማለት ባልና ሚስት አለመግባባት ምናምን ይፈጠራልና ያኔ ተነጋግሮ መፍትሄ ለማበጀት ጥረት ማድረግ መሞከር። አንዳንዴ ደግሞ የማይፈቱ ችግሮች ምናምን ነገር ይኖራሉና እንደዛ ከሆነ ደግሞ ወይ እሷ ወይ እሱ መታገዝ ምናምን አስፈላጊ ነው። ነገር ግን ቤተሰብ መሃል ገብቶ ሁለቱ እንዲፋጡ ነገሩን የሚያፋጥን ከሆነ ያ በጣም ከባድ ነው የሚሆነውና ይሄ ቪዲዮ ለቤተሰብ ነው። ልጃችሁ ባሏን ፈታ ከዛ በኋላ የምታሳልፋቸውን ጊዜዎች ወይንም ደግሞ የልጆች አባት ነውና ልጆቹ ራሱ አባታቸው አጠገባቸው ሳይኖር ማደጉ እጅግ በጣም ከባድ የስነ ልቦና ጉዳት አለውና ይሄንን እንዴት አስባችሁት ነው? ስለዚህ እባካችሁ ቤተሰቦች በትዳር ጣልቃ አትግቡ፣ በልጃችሁ ትዳር ጣልቃ አትግቡ። ካቻላችሁ ለማስማማት ከሆነ ማሻአላህ። ነገር ግን ለማጣላት ወይንም በቃ እንዴት ልጄን ትዳፈራለህ እንዴት ቤተሰቤን ትዳፈራለህ ብሎ ለማለየት መቻኮል ይሄ ተገቢ አይደለም። በቻላችሁ መጠን አስታራቂ እንጂ አፋች ላለመሆን ጥረት ማድረግ አለብን ብዬ አስባለሁ። ኒካህ ሲርያ የሚባል አስለን በሸሪዓ የለም ያ ጀማዓ። ኒካህ ሲርያ ብሎ ማለት አባቷ ሳያቅ ማንም ሳያቅ ሁለቱ ተስማምተው የሆነን ሆዳም ቃልቻ ጠርተው የሚያስሩት ኒካህ ሲርያ የሚስጥር ኒካህ ነው። ሱፉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ በይነ ኒካህ ልሐላል ወልሐራም الفرق بين نكاح الحلال والحرام الضف والصوت قالوا عدل صلوات ربي وسلام عليه بنكاح حرامنا بحلال مكاكل لا يالو لينتو الضف دب ممتاتنا الصوت سيتوች በእልልታ የሚገልጹት ወይንም ደስታቸውን በመግለጽ እንትና አገባች እንኳን ደስ ያለሽ ይያሉ ድምጻቸውን ከፍ አድርገው የሚገልጹት ያ ነው ልዩነቱ አልኩ ሰለዋቱ ረቢ ወሰላም። በሚስጥርና የሆነ ሰው የቁጭ ብለን የምናስረው ኒካህ ግልጽ የሆነ ኒካህ ነው አይደለም። የድብቅ ኒካህ የሚባል የለም። ላ ኒካህ ኢላ ቢወልይ
ኒካ ካሌ ወልይ ካሌለ ኒካ የለም። ሻሂዴንም ካሌሉ ኒካ የለም። ማህርም ካሌለ ኒካ የለም። የኒካ ሸርጦች ሩክኖች 4 ናቸው። ከአራቱ አንዱ ከጎደለ ያ ጀማዓ ኒካው ባጢል ነው፣ ባጢል ነው፣ ባጢል ነው። بالكتاب والسنة باطل ነው وبالعقل أيضا باطل እንደው ኪታብና ሱና ባይኖር እንኳን አቅል የለንም። አንደኛ አልወልይ ወልይ ማለት ማን ነው? አባት ወይንም የአባት ወገን የሱ ፈቃደኝነት ሰጥቻለሁ የሚለው። ሁለተኛ 2 ምስክር ከዚያ በላይ ቢሆን ይመረጣል። ሶስተኛ መህር፣ አራተኛ ሰጥቻለሁ ወልይ ተቀብያለሁ ባል ወይንም ወኪል። እነዚህ 4 ነገሮች ካሌሉ ኒካ ባጢል ነው። በሲር የሚታሰር ኒካ ምን የለውም? ወልይ የለውም፣ ምስክር የለውም። 2 ሩክን የሌለው ኒካ ሩክን ነው የምላችሁ ያ ጀማዓ። 2 ሩክን የሌለው ኒካ ባጢል ካልሆነ ምን ባጢል ይሆናል? ومن أركان الصلاة كأصلاة معاذناتوች ውስጥ አንዱ قراءة الفاتحة አይደል? قراءة الفاتحة አይደል? ፋቲሃን መቅራት ነው። ፋቲሃን ሳልቀራ ሰላት ብሰግድ ሰላቴ ልክ ነው አይደል? كذلك النكاح እነዚህ ከ4 ማዕዘናቶች ውስጥ አንዱ ከጎደለ ውድቅ። ከነዚህ ውስጥ ደግሞ በጣም ከባድ የሆነው ሸሪዓ እጅግ ትኩረት የሰጠውና አንደኛ ደረጃ የሰጠው ማን ነው ካላችሁ አልወልይ። ላ تزوج المرأة نفسها ولا تزوج غيرها وإن فعلت فإنها زانية زانية زانية. الحديث صحيح. ሴት ልጅ ራሷን ኒካህ አታስርም፣ ለሌላም ወልይ ሆና ኒካህ ማሰር አትችልም። ካደረገች ዝሙታምናት 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 አሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ። የኒካ ጉዳይ እጅግ በጣም ሲሪየስ ነው፣ ጥንቃቄ የሚፈልግ ጉዳይ ነው። ዝም ብለን እንደ ቀልድ የምናልፈው ጉዳይ አይደለም። ምክንያቱም አላህ Subhanahu Wa Ta'ala ራሱ አስቀምጦልናል። በቃ እንዴት ማግባት እንዳለብን፣ እንዴት ኒካ ማሰር እንዳለብን ተቀምጦልናል፣ ህግ ተቀምጦልናልና በዛ ህግ ነው ማለፍ ያለብን። ከዛ ህግ አንዱን ካጓደልን እንግዲህ ኦሬዲ እየዘሞትን ነው የሚሆነውና ስለዚህ ይሄ የድብቅ ሲር ኒካ ምናምን የድብቅ ኒካ የሚባል ነገር የለም፣ ከባድ ነው፣ حرام ነው። ስለዚህ እሱ ነገር መጠንቀቅ አለብን። አላህ Subhanahu Wa Ta'ala በፈቀደልን መንገድ ነው ኒካ ማሰር ያለብን። አላህ ይጠብቀን። ከዛ ነብዩ ተገደሉ ተባለ፣ ህዝቡ ተበተነ። በቃ ደነገጡ ሰዎቹ። እጃቸው ሰይፍ ራሱ መያዝ ነው ያቃታቸው መጨረሻ ላይ ማለት ነው። እና ተለያዩ በሐሳብ ማለት ነው። የምትወዱትን ነገር ካሳያችሁ በኋላ ምን ሆኑ? በመሃል ሐሳባቸው ነው በቃ አሸንፈላል፣ እንውረድና ምርኮ እንከፋፈል። ከፊሉ ደግሞ ነው አይደለም ነብዩ አዘውናል እንቀመጥ በመባባል ጥቂቱ ብቻ ሲቀሩ አብዛኞቹ ወረዱ ማለት ነው። የዛን ሰዓት ኻሊድ እየተጠባበቃቸው ስለነበረ ምን ሆነ? ሲወርዱ ሲያይ እሱ በዚህ ጋር ዞሮ ሙስሊሙን ድጋሚ እንደዚህ ማጥቃት ጀመረ ማለት ነው። የዛን ሰዓት በጣም ብዙ ሰዎች ናቸው ሸሂድ የሆኑት። ነብያችን ሰለላሁ ዐለይሂ ወሰለም በመሃል ጦርነቱ ላይ ተገደሉ ተብሎ ሸይጣን እንዲወራ ያደረገ ማለት ነው። ከዛ ነብዩ ተገደሉ ተባለ፣ ህዝቡ ተበተነ። በቃ ደነገጡ ሰዎቹ። እጃቸው ሰይፍ ራሱ መያዝ ነው ያቃታቸው መጨረሻ ላይ ማለት ነው። ከዛ ተበተኑ። በቃ ነብዩ ከሞቱማ እንዴት ነው ምናምን ብለው ተስፋ የቆረጡም ነበሩ። መጨረሻ ላይ ይሄን ከመናገሬ በፊት አንድ ቁርአን አዩን ላስገባው። ምን ይላል? ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ። ከናንተ ዱንያን የሚወዳለ አኺራን የሚወዳለ ثم صرفكم عنهم ليبتليكم ولقد عفا عنكم والله ذو فضل على المؤمنين قال بوالا إذ تصعدون ولا تلون على أحد والرسول يدعوكم ملكتنياو يطراچو نبر ይላል في أخراكم فأثابكم غما بغم لكي لا تحزنوا። በደንብ አዳምጡኝ። እዚህ ጋር ምን አለ? እስቲ ለምሳሌ ከናንተ መሃል ምንም አይነት ሐዘን እንዳይኖርብህ በችግር ላይ ችግርን ሰጠው ብል ያስኬዳል? አያስኬድማ። በችግር ላይ ችግርን ሰጠው ብል እንዳታዝን ነው። ምን ማለት ያማል እንደ ኢብራሂም ጤነኛ አይደለም? ብር የለማ በቃ እንዳውም ብርህንም ያለችህንም ማምጣ ብዬ ነጥቄ በወስድ የሆነ በችግር ላይ ችግር ነው። አላህ ምን አለ? በችግር ላይ ችግርን ጨመርኩላችሁ። ለምን? እንግዲህ ኢብራሂም ንጽጽር ላይ የምናውቀው ወንድማችን የሱን ቪዲዮ
ለማምጣት አስቤ ነው። ያው ስለ እሁድ ጦርነት ነው እያወራ የነበረው። ቪዲዮን ለማምጣት ያሰብኩት ደግሞ ለምን እንደሆነ ገብቷቸዋል። ማሻአላህ ማሻአላህ መብሩክ መብሩክ ተብሽሯል ብሮ እጅግ በጣም ደስ ይላል። እንደዚህ ንጽጽር ላይ የተለያየ ዲን ላይ የሚሰሩ ወንድሞች ሲሞሸሩ ሲዘወጁ እንደማየት የሚያስደስት ነገር የለምና የኢብሮን ቪዲዮ አከታትዬ ልጋብዛችሁ። በኢብሮ ደስታ የምትደሰቱ ይሄ ልንገራቸው ይሄ ነው ላልሰሙት ነገራቸው ሪከርድ አድርጋችሁ ማሻአላህ መብሩክ በሉት። እየሄዳችሁ ኢንቦክስ ላይ መብሩክ መብሩክ በሉት። ወላሂ ከምሬ ነው። ዛሬ እየቀለድኩ አይደለም። ሰዎች ከኡምራ መልስ የኢብሮ ዱዓ ከምሬው ተቀባይነት እንዳገኘ ሱብሃንአላህ ይገርማል አይደለ? የኢብሮ ኒካህ ነገ ነው። ሁላችሁም መብሩክ በሉት። ባችሁ መብሩክ በሉት። ግን እኔ ሰርግ አልጠራኝ። ልቤ ደስታ እጅጉን አፈነ አልሐምዱሊላህ አይንም ባይኑ ላየው በረካ እንዲንቦብ ሐሴት እንዲሞላ እንበል ነቢ ነቢ እንበል ሰለላህ ጀማሊ ላለም እንግዲህ ተቀበል የፍቅር አዝማሪ ታጥቃለው ሞዴል ታጥቃለው ሱሪ ሁሉም ላይ ቢያበራ የዘውጃቸው ባትሪ ሲታደሉ እንዲነው ከጌታችን ባሪ ፍቅር የለው ዳኛ የለውም መርማሪ ልብ ላይ ማቆየት ማድረግ ነው ዘውታሪ። ማሻአላህ ማሻአላህ መብሩክ 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 ብለናል በድጋሚ ኢብሮ እጅግ በጣም ደስ ብሎኛል። ወላሂ ለአዚም በጣም ነው ደስ ያለኝ። አልহামዱሊላህ ረብል ዓለሚን። ኢንሻአላህ ሌሎችም ወንድሞች እንደሚቀጥሉ ተስፋ እናደርጋለን። ያው እና ኢምራን እንኳን ልጅ ናቸው። ሌሎችም ንጽጽር ላይ የሚሰሩ ወንድሞች ኢንሻአላህ ቀጣዩ የናንተ ነው። እኛንም አላህ Subhanahu Wa Ta'ala እንደዚህ ሐላል ዘውጅ ይወፍቀን ነው ማለት ፈልገው። በእርግጥ አሁን ያሳየዋችሁ ስላይድ ቪዲዮ ኡኽቲ ፊላ ነው ያለቀቀችው። ያው ራሷ በኤአይ አቀናብራ ነው አይ ቲንክ የሚመስለኝ እንጂ ትክክለኛ ፎቶ አይደለም። ያው መብሩክ ብላ ደስታዋን ለመግለጽ የተጠቀመችበት ፎቶ ነው። ለማንኛውም ግን ኢብሮ ተዘውጇል። እጅግ በጣም ደስ ይላል። አላህ Subhanahu Wa Ta'ala እንግዲህ ላላገባ ነው እንግዲህ ሐላል ዘውጅ ይስጠን። ሐላል የምንደሰትበት የምንረጋጋበት ሪዝቃችን የሚሰፋበት ሐላል ዘውጅ ይስጠን። እንደዚሁም ደግሞ የተጋባችሁም ደግሞ አላህ በልጅ ያንበሽብሻችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ቆርዳሽ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።